ልጅ ነው። እኛ ጋር ደበለቋት ከዋሻው አውጥተው ከዛ እኛ ጋር ኢትዮጵያ ድረስ ገባች። ወደ ሀይቅ አልፋለች አለ። ግን እሱም አለኝ ብላ ነው የነገረችን ልጅቱ። እሱ ራሱ አገኘ ነው አለኝ ብላ ነው የነገረችን። ያችን ወደ ሀይቅ ያለፈችውን ለማግኘት ፈለገን ነበር፣ አላገኘናትም። ሁለተኛ ደግሞ አንዲት የስልጤ ናት እህቴ፣ እዛው ለስንት ዓመት ኑራ ታማ ወደ ሀገር ገብታለች። ፎቶዋንም ልክለት ናቶ ብላት አዋንች ናት ብላኛለች። እዛው ዋሻ ውስጥ አይቻታለሁ ብላኛለች አለኝ። ያችም እንደዚሁ በሶስተኛ ወገን ነው እና እንዲሁም ደግሞ በአይኔ አይቻታለሁ ደላላው ቤት ተቀምጣ ያለው ያም አለች አሉኝ የሚል ነው። እና ዋናው ልጅቱ እንደሞተች ግን ወይንም ደግሞ ልጅቱ በህይወት እንዳለች ያረጋገጥ ነው። ሁላችሁም ማወቅ ያለባችሁ እንደ ምስክርነት መያያዝ ያለባቸው ሰዎች ይህን ጉዳይ አንቀሳቅሰን ከሀበሻው እስከ አረቦች ጆሮ ከደረሰ በኋላ በከፍተኛ የሶሻል ሚዲያ ሽፋን ካገኘ በኋላ ከጅዳ የላኳት አካሎች ልጅቱ ለመሞቷ መረጃ እናመጣለን አሉ። ቀን ይዘን እንዳያችሁት 50 ሺህ ሰው በተሰበሰበበት መጥተው የ3 ዓመት የ4 ዓመት አጽም አሳዩ። ህዝቡ በጭራሽ ይሄ የ2 ወር አጽም አይደለም የቆየ ነው ብሎ ሳይቀበላቸው ሲቀር አንደኛ ህዝቡን ለማሳመን እዛ ላይ ስታወራ የነበረችው የሴት ሽማግሌዋ አሁን ያይዘን የመጣነው አጽም የውሸት መረጃ ነው፣ ልጅቱ በህይወት እንዳለ ያረጋግጠናል ብላ ቪዲዮ አለን። ሁለተኛ ሶስተኛ ሽማግሌ ሆኖ የመጣው እሱም ይሄ አሳማኝ መረጃ ነው ለመሞቷ ሲል የነበረው አባቷ ላይ ደውሎ ያ አጽም የውሸት መረጃ ነው፣ ልጅ ለመኖሩ አረጋግጫለሁ፣ ካንተ ጎን ነኝ ብሎ እንደተናገረው ሰምተናል። ሶስተኛ ሀበሻ የሚባለው በራሱ አካውንት ያንን አጽም ሲያስተላልፍ የነበረው ሰውዬ መልሶ የኢትዮጵያን ህዝብ ይቅርታ ያስተላለፍነው የውሸት መረጃ ነው፣ እኔ በጉዳዩ ላይ የለሁም፣ የሌሎቹ ሲዘጋባቸው በአንተ አስተላለፍ ስላሉኝ እንጂ እማቀው ነገር የለኝም ብሏል። ይሄ ራሱ እዛው የልጅቱን ሞት ለማረጋገጥ የበሰበሰ አጽም ይዘው የመጡ ሰዎች ዙረው ይቅርታ ሲጠይቁና ያመጣነው መረጃ የተሳሳተ ነው ካሉ ስለዚህ ልጅቱ እንዳልሞተች የሚያመለክት ነው። ከዛ ባሻገር እንግዲህ አየናት ይላሉ። ያው እውነተኛ የለም። ለዛም ነው እስካሁን የተጓተተብን። ቅልቦች ገብቶካል። መጀመሪያ ከ2 ወር በፊት የገጠር ልጅ የሚባል ግለሰብ ቪዲዮ ሰርቶ ሞታለች አለ። ቤተሰብ ሀዘን ላይ ተቀመጠ። ከ2 ወር ከ6 ነው ከ7 ቀን በኋላ አሁን አንዲት ልጅ አለች ነው የተባለው። አለች የሚባለውን ልጅ እኔ ኦልሬዲ የሚያውቁ ራሷን አግኝተው ያናገሩ መስሎኝ ነበረ። ለዛ ሳሪን እሷን ነው ዳይሬክትሊ አሁን ማግኘት ትክክለኛ አሁን እያሉ ያሉት ሌላ መሰለችኝ፣ ሌላ ናት። አሁን አዲስ መጀመሪያ ያመጣው ጉዳዩን በህይወት አለች ያለችው እሷ አይደለች። እሷ ለማን ያለችው? መጀመሪያ ይሄንን ጉዳይ ሼህ መሐመድ ነው ታውቂዋለሽ አይደል? ሼህ መሐመድ ነው አለች የሆነች ልጅ የመን ጥለዋት እሷ ለወንድሟ ነግራለች። መጀመሪያ ያለው ሼህ መሐመድ የሚባል ሰው ነው። አዎ ከሱ ነው እኛ ተቀብለን ሼህ መሐመድ የሚባል ግለሰብ እኔ አላውቀውም፣ ይቅርታ። ሼህ መሐመድ አረብ ቲክታከሩ ቲክታክ አለ እኮ ጅዳ የሚኖረው ልጅ ወይ ኡስታዝ ምናምን መስሎኝ ኡስታዝ ነው የኛው ሼክ ሆኖ ኡስታዝ ላይ እንትን ነው ቲክቶክ ላይ አለ። አዎ እንዴት አታውቂውም? ሼህ መሐመድ አረብ ነው። አዎ እና በዚህ ጉዳይ ላይ እሱ መጀመሪያ ሼክ መሐመድ ለአንተ ነው የነገረህ? ሼክ መሐመድ በሶሻል ሚዲያ ነው እንጂ የሚያወራው። እሺ በሶሻል ሚዲያ ሲያወራ መረጃውን ኬት አምጥቶ ነው? መኖሯን ማን ነግሮት ነው? ያንን ግለሰብ ማቅረብ ይችላል። የነገረውን ግለሰብ እንግዲህ አሉኝ የሶስተኛ ወገን ነው መረጃው። ስለዚህ አሁን እርጉዟን ልጅ ከሀና ጋር ታግታ የነበረችውን እርጉዝ ያገኘ በአካልም ሆነ በስልክ አግኝቶ መረጃውን ከሷ የተቀበለው ግለሰብ ማን ነው? እስቲ የአሁነኛውን ይሄንን ነሳሪ ያሉትን ነው
እርጉዟ አሁን እርጉዝ ነበረች ተብሏል። ያች እርጉዟ የት እንዳለች አይታወቅም። እቻ አሁን አዲስ ነው፣ እኔም ብዙ አልሰማሁትም። አዲስ መረጃ ነው። በዚህ ጉዳይ እንግዲህ ብዙ ሰዎች አሉ። ብሬክስ አለ፣ ሚኪ አለ፣ መሲ ብርጅስቶን፣ ሳሪ አለች፣ ሙኒት በዚህ ጉዳይ ላይ ጉዳዩን ስንከታተል የነበረ ብዙ ነን። ገባሽ አይደል? ሁላችንም የዚችን ልጅ ህይወት ለመታደግ ብዙ ነው የተሳተፍነው። የገጠር ልጅ መፍትሄ ለማግኘት ወንድሜ መጀመሪያ መረጃውን ከምንጩ ማን ነው ሀ ብሎ ያለው የሚለው ግለሰብ ያስፈልጋል። አሁን ለምሳሌ ሀ ብሎ ሀና በህይወት መኖሯን የተናገረው ሼህ መሐመድ የሚባል ሰውዬ ነው ካል ያ ሰውዬ ማን ነግሮት የሚባለው ነገር ያ ሰውዬ ደግሞ ያየው ነገር ወይም ማስረጃ ካለው ያንን ግለሰብ ለቅልቦች እንዲያገናኝና እርጉዟ የተባለችው ግለሰብ ከሆነች የነገረችው አድራሻዋን ሰጥቶ ቃሏን እንድትሰጥ እኮ ነው። ትልቁ አሁን ወደ ትክክለኛው አቅጣጫ ልጠቁም የምትችለው አካል እሷ ናት። ጥሩ። መጀመሪያ ሼህ መሐመድ ይሄንን ካለ በኋላ እኛ ጉዳዩን ካመጣ ነው በኋላ ከዛም ብዙ ሰዎች ለምሳሌ አንድ ስልጤ መጣ፣ እህቴ ጋር ነበረች፣ እህቴ አይታታለች፣ አሁን እህቴ ሐኪም ቤት ነው ያለችው ብላ ተናግራለች። እሷን ነው ማለት ነው ሳሪት ያለችው። ቆይ አድምጪኝ። ሁለተኛ አንዲት ኦሮሞ እንደዚሁ መጣ፣ ስንት ዓመት የታገተች እህቴ ከዛ ወጥታለች፣ እሷም እዛው አይቻታለሁ ብላናለች። ገባች አይደለ? እኛ እንኳ በራሳችን ጉዳዩን በቂ መረጃ ለማግኘት የሄድንበትን መንገድ ነው የምልሽ። ገብቶሻል? ከሼህ መሐመድ ደፍረው የለቀቋት እርጉዙና የመን ጥለዋት፣ የመኖች አግኝተዋት አሳክመዋት፣ የሆኑ ልጆች እዛው አግኝተዋት ስለ ሀኒ መኖር ነግረውናል። አሁን ግን ወደ ኢትዮጵያ ገብተዋል፣ ስልካቸውም አልሰራ ነው ያሉ ሼህ መሐመድ። ስልካቸውንም አላገኘሁት። እኛ ያንን ጉዳይ ይዘን ከመጣን በኋላ ወደ ሶሻል ሚዲያ እና ይሄ ጉዳይ ሰው ጆሮ ተገባ በኋላ ከስልጤ እህቴ አይታታለች፣ እዛ ነበር ያለች መታለች። አንድም የሆነ ኦሮሞ ልጅ ትላንት በቅርብ እንደዚሁ እዛ አይቻታለሁ ያለች መታለች። እህታቸው ናቸው አሉን ያሉት። ገብቶሻል? እነዚህ ሁለቶቹ እንኳን እኛ በሶሻል ሚዲያ አምጠን ጥያቄ ኢንተርቪው አድርገናቸው በትክክል የመለሱልን። ልጅቱ እዛው ነበረች፣ የኔ ኬዝ ሌላ ጉዳይ ነው ብላናለች፣ ታለቅሳለች ብለው ነግረውናል። እነዚህ ሁለቶቹ መምጣት ይችላሉ። አሁንም እህቶቻቸውንም ለማግኘት ሞክረናል፣ ግን እስካሁን አላገኘናቸውም። እና እንደዚህ ነው። ሁለት የቀረው ሙታለች ብለው ራሱ ሙታለች ብለው ያመጡት አጽም አንደኛ መረጃ ነው። በኋላ ያንን አቅርበው ህዝቡ ሳይቀበላቸው ሲቀር ይቅርታ ያመጣነው መረጃ የተሳሳተ ነው ብለው መምጣታቸው ራሱ ይሄ አንድ ማስረጃ ነው። 3 ግለሰቦች ይቅርታ ጠይቀዋል። በዛ አጽም ባመጡት የተሳተፉ በራሳቸው ቲክታክ ያራመዱ ሰዎች ዙረው ይቅርታ ብለዋል። ይሄ ራሱ አንድ መረጃ ነው። ገባችሁ? እንግዲህ የመን ላይ የሽፍታ ሀገር ነው። ምንም አይነት ቪዲዮ አላገኘንም። በቪዲዮ መረጃ ፈልገን ነበር። አንደኛ የቪዲዮ መረጃ የለም፣ የሰው ማስረጃ ግን አለ። የሰው ማስረጃ እንግዲህ እነዚህ ናቸው። እነዚህን አጠናክረን እኛም እኮ ጊዜ ወሰደብን ትክክለኛውን ስናገኝ ነው። ምክንያቱም በሶስተኛ ወገን መረጃ እንሄድም ብለን እስከ ዛሬ መረጃ እያሰባሰብን የቆየ ነው። ለዚህ ነው። በመቀጠል በቦታው የነበሩ ሰዎች የሚያወሩት ቃላት በጣም የተምታታ ቃላት ነው። አንደኛው የገጠር ልጅ ነበር። መጀመሪያ ስንጠይቀው አልተደፈረችም፣ ያው በድካም ነው። ገመድ የሚባል መንገድ አለ። ገመዱን ከወጣች በኋላ እለፉኝ አለች። አለፍናት። የተወሰነ ሰዓቶች ተቀምጠን መተው ወሰዱን፣ ሙታለች ብለው አለ። ሌላው አካል ደግሞ ልጅቱ አልደከመችም፣ ቀጥታ እኛ ጋር ሄዳለች። ገመዱንም ወጥታ እኛን ይዘው የሄዱት ሰዎች ደፍረዋት እጅና እጇን ይዘው አስቀሯት። እኛ ሌላ አቁራ ወይንም መሪ መጥቶ ወሰደን አለው። ግማሾቹ ደግሞ አብረው የነበሩት ብሎ እሱ እንኳ ያመነባቸው 2 ሽፍቶች ነበሩ፣ 6 በጣም የተምታታ። በኋላ እሱ ዙሮ መደፈሯን አምነዋል። እኛም ብዙ ጊዜ አፋጠን የያዝ ነው። መጀመሪያ አልተደፈረችም፣ ምንም አልሆነችም፣ ደክማ ነው የሞተችው ካለ በኋላ ሁለተኛ ደግሞ ተደፍራለች አለ።
ይህንን አመነ። ይህንን ላይ ለማሳመን ብዙ መንገድ ሄደናል። ያው የተለያዩ ሀሳቦች ነው ያመጡት። ዙሮ ሁሉም ሰው ልጅቱ በህይወት እንዳለች ነው። ልጅቱ በህይወት እንዳለች ግን ራሱ አገታት የሚባለውን ደላላ አግኝተናል፣ አነጋገር የራሳችሁ ልጅ ሞተች ብሎ ቪዲዮ ሰርቶላችኋል አይደለ ወይ? መሬት ቆፍሬ ነው ወይም ማዋጣት የሚል መልስ ነው የሰጠን። ጉዳዩ ያው ትንሽ ወሰብሰብ ያለ ነው። እኛንም ያዘገየን ትክክለኛ ወይም በቪዲዮ የታገዘ ወይም ደግሞ ራሱ እኔ አይቻታለሁ እዚህ ቦታ የሚለን አካል ባለማገኘታችን እዚህ ድረስ የቆየው ማለት ነው። ቅልቦች ጥያቄ ክንጠይቅ ምንም ማለት የሚጨበጥ ነገር ላገኝ አልቻልኩም። እኔም እንደዛ ነው የሆንኩት። ግን ምንድን ነው አሁን በዚህ በምሰማው እንትን ላይ በጣም የሚያሳዝነኝ የወለደ አንጀት ቤተሰብ ትኖራለች አትኖርም እንዲሆናለች ደግሞ የተለያየ እዚህ ያሉትም ማለትም ሳይሆን የተለያየ ትርጓሜ እየሰጡ በየራሳቸው ስሜታቸው እንዲህ ልትሆን ትችላለች እየተባለ በእሷ ላይ ትኩረት እየተደረገ የሚሰሩ ቪዲዮዎች ደግሞ ምን ያህል ቤተሰብን ሊጎዳ እንደሚችል እንደው እንደየራሳችን ቤተሰብ እንኳን ሞታለች አለች እያሉ አይደለም አደናቅፏታል፣ አሟታል ተብሎ እንኳን ሲነገር እንሰማለን። እኛ በስደት ዓለም ያሉ ልጆቻቸው በስደት ያሉ አሟታል ሲባል እኛ ጋርም እየመጡ ስራና ክህሎት ሚኒስቴር እየመጡ የተለያዩ ውጭ ጉዳይ እየሄዱ ልጄ ታማብኛለች፣ እንዴት ሆና ይሆን ከስታ ይሆን ወፍራ ይሆን እየተባለ በሚጨነቁበት በዚህ እንትን አሞታለች አለች በሚል ሁኔታ የተወዛገበ እንትኖችን ሲሰሙ ምን ያህል ውስጣቸው እንደሚጎዳ መረዳት ግድ ይለናል። እና እንደው ተጨባጭ መረጃዎችን እስከሚያዝ እስከሚገኝ ድረስ የሆነ ግሩፕ ተፈጥሮ ሁለት ሰዎች አሉ ብሏል እኮ አሁን ሁለት ሰዎች አሁን ኢትዮጵያ ውስጥ ያሉ በአካል አሁን ልንጠራቸው የምንችላቸው አሉ ብሏል እኮ ሰያ። በቃ እነሱ ይምጡና ዛሬውኑ ጉዳዩን ቋጨውና ለቤተሰቦቿ ማለት በአካል አዲስ አበባ ውስጥ ከሆነ ያሉት አንተ በአካል ልታገኛቸው ትችላለህ። አቦ ዝን ላይ ቆይ ይኸው ዝን ላይ ሁለት ሰዎች አሉ ስልሽ እህቶቻቸው የነገሯቸው ናቸው። ገብቶሻል? አንዲቱ እዙ ነው ያለችው። በስልክ ነው የነገሯቸው ሰያ። በስልክ ሲያወሩ እህቶቻቸውማ ኢትዮጵያ ናቸው ያሉት እነሱ። አንዲቱ ሳውዲ ይመስለኛለች ኦሮሞዋ ልጅ፣ ስልጤዋ ደግሞ ዱባይ ይመስለኛል ባልሳሳት ነው ሳውዲ ናት። ብቻ ከምኔው ከሀና ጋር አብረው ከነበሩ ከምኔው ሳውዲ እና ዱባይ የደረሱ አልገባኝም። እህቶቻቸው እኮ ናቸው የነገሩን። አልገባሽም? የኔም ልጆች የት ነው ያሉት? ቆይ ነጋሪ ሳይሆን ነጋሪ የት ነው ያሉት? ነጋሪ ኢትዮጵያ ነው ያሉት። አንዲቱ እዛው ስልጤ ዞን ነው ያለችው ብላለች። ሆስፒታል ላት ብላለች። ስልጤ ዞን ያለችዋ አብራ ከሀና ጋር ታግታ የነበረች ናት። ሀናን ባይነ አየሁ ያለችው። ስሟ ማን ነው? ስሟን ብቻ አላውቅም። እሺ በቃ ስሟን ስልኳ አለ የልጅቷ የዚች አየሁ ያለች ብላኛለች ያለችው። ቲክታክ ላይ እየመጡ እኮ ነው የሚነግሩን እኮ። ስልክ ቁጥራቸው ማንነታቸው የለም። በአካል ቅልቦች ሄዶ ቃላቸው እንዲወስድ ስልጤ ዞን ያለችዋ ማን ነው ስሟ? ወይ ስልክ ቁጥሯ ካለ ቆይታለች ሼር እናድርግላትና ቲክታክ ትመጣና የእሷን ቁጥር ትልክላቸዋለች። ሼር አድርጉላት። ለዛች ልጅ ማን ነበር ስሟ? በመጣች ሰዓት ቲክቶክ ላይ ስትነግራችሁ ስልክ ቁጥሯን ተቀብላችሁ በዋትሳፕ ኮንታክት ልታደርጓት አልሞከራችሁ? ቁጥሯን ልካልኝ ነበር። እኔም በዋትሳፕ ነበር ያነገረችኝ። ይችኛዋ ብዙ ሰው ቴክስት ላደረገ አልመዘገብኩትም፣ አልሰጀልኩትም። ኦኬ ስልጤ ዞን ያልከኝ ማለት ነው አይደለ? አዎ ስልጤ ዞን ያልኩሽ። የእሷን ስምና ስልክ ማግኘት ከተቻለ ወይ ሼር አድርጉላትና መታ እዚህ ጋር ስምና ስልኳን በውስጥ ሰጥታ ቅልቦች እንዲህ እንትን ቃሏን እንዲወስድ በአካል። እሺ ሁለተኛዋ ደግሞ እህቷ የነገረቻት የት ነው ያለችው? ያቺ ኦሮሞዋ ናት። የት እንዳለች ሀያት ነው ስሟ። ሀያት ነው ስሟ። እዚህ ቲክታክ ላይ ሀያት ነው ስሟ። ሀያት እስከ ስልጤ ዞን ያለችው ሀያት ናት። እሷ ከሀና ጋር በአካል የነበረች ሀናን በአይኗ ያየች የመጀመሪያ ምስክር እሷ ናት አይደል? ሀያት ሳትሆን እህቷ። እየገባሽ አይደለም? እኔ የምነግርሽ ነገር የነገሩን እህቶቻችን አሉን ብለው ነው እኮ ነው የምልሽ።
እኮ ሀያት እህቴ አለች ብላ ስትነግራችሁ እህትሽ የት ናት በዚህ ሰዓት አላላችኋትም? ሆስፒታል ናት አለች። ታማን እንዳውም ማናገር አችልም ሁሉ ብላናለች። እሺ የት ሀገር ሆስፒታል? ስልጤ ዞን ነው እኮ። ስለዚህ ታዲያ ያው ነው ሀያትን ስናገኝ ሆስፒታል እህቷ ጋር ይዛቸው መሄድ ትችላለች። ቅልቦች ራይት አይደል? የሀያት እህቷ እሺ። የአንደኛዋስ? አንደኛዋ ኦሮሞ ናት፣ ሳውዲ መሰለኛለችው። ሼር አድርጉላቸው፣ እዚሁ እኮ አሉ፣ እየሰሙ ሊሆኑ ይችላል። እሺ እሺ፣ ሼር አድርጉላቸው ውዶች ፕሊስ ካወቃችሁ። እሺ ሳውዲ ያለችዋ ማለት ነው። እሷም እህቴ ነገረችኝ ብላ ነጋሪ ናት አይደል? እሷም እንደዚሁ ናት። እህቴ ታግታ ነበር። እሺ ሁላቸውም እህቴ ያለችኝ ነው። እሺ እሷስ እህቷ የት ነው ያለችው? ኢትዮጵያ ውስጥ ናት። ኢትዮጵያ ውስጥ ከሆነች እኮ ማግኘት ስለሚቻል ነው። ቆይቶ እነሱ ይምጡና ምን ማለት ይቻላል? አቡ እህቶች እኔ ሰማሁኝ የሚሉት ይምጡና ዳይሬክት ከፈረሱ አፍ እንደሚባለው የነዛን እኮ ነው ዳይሬክት መረጃውን ከምንጩ ለማግኘት ምንጩ ያዩትን ሰዎች ኮንታክት እንዲሰጡንና እነሱ እንድናደርግ አሁን ኖርማሊ ብትኖርም ብትሞትም አሁን ቤተሰቦቿ ከሁለቱ አንዱ ማወቃቸው ለቤተሰቦቿ እረፍት ነው። ይህ ነው ከጭንቀት ራስ እነሱን እንትን ለማድረግ እና ሁለቱንም ሼር አድርጓቸውና ኦሮሞ ራሷ ናት ያየቻት እያሉ ነው። ስም የላትም ራሷ አይደለችም እህቴ ማለች ያለችው ያው በደምብ ሳያረጋግጡ ቀርተው ነው። ኦኬ እሺ። ታዲያ እናንተ ለምን ኢትዮጵያ እህቷ ስልጤ ዞን ያለችው ሆስፒታል ያለችው ሰው ልካችሁ እንዲያያትና ከእሷ ቃል እንዲወስድ ለምን አልሞከራችሁ? እያደረግን እኮ ነው እስካሁን ድረስ። እሷ ታማለች፣ ቁጥሯን ስጭን ስንላት ታማለች ምናምን አለች። በዋትሳፕ ላኪልኝ ቁጥሯን ብያ ነበር። በዛው ሄደች ወጣች። የሆስፒታል አድራሻ ወስዶ ሆስፒታል ድረስ እኮ በአካል ሰው ሰው ማኛ ልናደርግ ነበረ። የህግ አካል ቃሏን እንዲወስድ ማለት ነው መሄድ አለበት። ቃሏን መውሰድ አለበት። የእህትየው ለምን ብቸኛ ምስክር ለሀናን በአይኗ ያየች የመጀመሪያዋ የአይን ምስክር እሷ ናት። እህትየው አብራ ከነበረች ሆስፒታል ውስጥ የሆነ የገባችው ምን ሆና ነው? ተደፍራለች ወይ ደርሶባት ነው? እሺ የምታውቋቸው ጋይስ ፕሊዝ ሼር አድርጉላቸው። የተወሰነን ኤክስፕሪን ላክ ከይቅርታ ጋር ለቀልቦ ሶሪ። ምናልባት ይኸውልሽ አቡ አሁን ለምሳሌ እኛ አይተሻል፣ አንቺም በረዥም ሰዓት ስትከታተይ ነበረ። ልጅቷ በሱ ለመሄዷ በቂ ማስረጃ አለ። ለመሄዷ አቡ ከሳውዲ ወደ ኢትዮጵያ ለመሄዷ እና አሁን እኮ የሚፈለገው ማሪ የአይን ምስክር እሷን እዛ ውስጥ አብሯት ታግቶ የነበረ የአይን ምስክር ያስፈልጋል። አዎ ግን እንደ እንትን ስታዩ ደግሞ ሀቡ ይቺ ልጅ ከዛ ተነስታ ኢትዮጵያ እስከምትደርስ ድረስ ራሱ ደላላው ኃላፊነት ወስዶ እቺ ልጅ የማድረስ ግዴታ አለበት። ብትሞትም ብድንም። ይቺ ልጅ ግን ከዛ ተነስታ እዚህ እስከምትደርስ ድረስ አብረዋት የተጓዙ ልጆች ኢቭን እንኳ ሀቡ ለመሞቷ ምንም ያዩት ነገር የለም። ለመኖሯ ግን አብረው ነበሩ። ተረድተሽኛል? 9 አብረው ነበሩ። ለመሞቷ እንኳ ምንም አይነት ማስረጃ የለም። ከዛን አልፎ ተርፎ ደግሞ ቅልቦች እንዲረዳን የምንፈልገው ሀቡ አንድ ሰው አንቺ ለወሰርሽው ዕቃ ወይም አንቺ ለሰጠሽው ዕቃ ተጠያቂዋ አንቺ ነሽ። ዛት ሚንስ እኛ ልጅቷ ሞታለች ብለህ ካልክ እንኳ ማስረጃ አምጣ ተብሎ ሲጠየቅ እንዳየሽው ያመጣው አጽም በጣም የኖረ ነው። ተረዳሽ? እንደዛ አንድ አጽም እንደዛ እኔ ስክሪንሻት አድርጌ ላይቭን በቤት ማስተላለፍኩ ነበር። የዛን ቀን ስክሪንሻት አድርጌ ቻትጂቢቲ ላይ ስጠይቅ ቻትጂቢቲ ያለ ምንድነው አንድ የራስ ቅል እንደዛ ለመሆን በ2 ወር ከ7 ቀን ውስጥ የአንድ ሰው አስክሬን እንደዚህ ሊሆን ይችላል ወይ ስል ብዬ ስጠይቀው ኔቨር በሞቃታማ ቦታ ላይ እንኳን የተጣለ አስክሬን ከ5 ዓመት እስከ 10 ዓመት ይፈጅበታል። እንደዛ ለመሆን እንደዛ አይነት ራስ ቅል ለመሆን ከ5 ዓመት እስከ 10 ዓመት ይፈጅበታል ነው ያለኝ ቻትጂቢቲ። ያ አሳማኝ አይደለም። ግን አሁን የሚያስፈልገው ምንድን ነው? ጉዳዩን በህግ ለመያዝ እና ለመከታተል የአይን ምስክሮች ያስፈልጋሉ። አንደኛ ስልጤ ዞን ያለችው ሀያት የምትባለው እህቷ ሀያት ትምጣና የእህቷን አድራሻ ሆስፒታሉን